ሰላም እንዴት ናችሁ? ውድ የክለባችን ቼልሲ ቤተሰቦች በሙሉ ዛሬ የተለያዩ የቼልሲ የዝውውር መረጃዎችን ከታማኝ ምንጮች ብቻ ይዘንላችሁ መተናል። እስከ መጨረሻው ድረስ እንድትከታተሉን ላይክ እንዲሁም ደግሞ ሰብስክራይብ እንዲሁም ደግሞ ያላችሁን ሀሳብ አስተያየት በኮሜንት ላይ እንድታሳውቁን ስንል በትህትና እንጠይቃችኋለን። እንደማትሰፍሩን እናምናለን። የመጀመሪያ መረጃችን የሚሆነው ትሬቮ ቻሎባ ነው። ከቼልሲ ቤት ሊለቁ ያሉ ተጫዋቾች እጅግ በጣም አሰልቺ ናቸው የዝውውር መረጃቸው። በተለይም ትሬቮ ቻሎባ ሊለቅ ከጫፍ ደርሷል። ነገር ግን ወዴት እንደሚያመራ ተጫዋቹም አልወሰነም። ፕላስ ደግሞ ዝውውሩም እጅግ በጣም ተንጓቷል። አሁን ላይ በጣም በቅርበት እየሰራ የሚገኘው ኦልሞስት ከሌሎቹ ቡድኖች ላቅ ባለ ደረጃ ላይ የሚገኘው ኮሞ ነው። ፋብሪዚዮ ሮማኖ እንደዘገበው ከሆነ ደግሞ ቼልሲ እና የጣሊያኑ ክለብ ኮሞ የትሬቮ ቻሎባን ዝውውር በ30 ሚሊዮን ዩሮ ለመጨረስ በይፋ ንግግር ጀምሯል የሚል መረጃ ነው ይዞ እየወጣ የሚገኘው። ኮሞች ዝውውሩን በፍጥነት ለማጠናቀቅ በጽኑ እየገፉበትም ይገኛል የሚል መረጃ ነው ፋብሪዚዮ ሮማኖ ይዞ የወጣው። ነገር ግን ይህ ንግግር ቆሞ ነበር እንጂ ያልነበረ አዲስ የነበረ አይደለም፣ እንደ አዲስ ጀምሯል። እንግዲህ አሁን ላይ ኮሞች 30 ሚሊዮን ዩሮ የሚደርስ ፓኬጅ ነው እንግዲህ አጠቃላይ ፓኬጅ 30 ሚሊዮን ዩሮ ለመክፈል ዝግጁ ናቸው ነው የተባለ የሚገኘው። እንግዲህ የተጫዋችም እንዲሁም ሌሎችም እንደነ ሊያም ዴላፕ ያሉት ተጫዋቾችም በክረምቱ የዝውውር መስኮት የሚሸጡበት እድል እጅግ በጣም ሰፊ እንደሆነ ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የምናደርገው እጅግ በጣም ደስ የሚል መረጃ ነው። እሱም ደግሞ ስለ ሚካይሎ ሙድሪክ ነው። እንግዲህ ይህ ተጫዋች ሙድሪክ በአሁኑ ሰዓት ላይ ከዶፒንግ ነፃ ተብሏል። እጅግ በጣም የሚያስገርም እጅግ በጣም የሚያስደስት መረጃ ነው። በሙድሪክ ላይ ተመስርቶ የነበረው የዶፒንግ ክስ በመጠናቀቁ ተጫዋቹ እንደገና ለቼልሲ መጫወት የሚያስችለውን ፍቃድ አግኝቷል። ምንም እንኳን ቀደም ሲል የ4 ዓመት እግር ተጠይቆበት የነበረ ቢሆንም አነስተኛ ሜልዶኒየም መጠን በመገኘቱ እንደ አዲስ ሲመረመር እና ተጫዋቹ ጥፋቱን አምኖ እስካሁን ያሳልፈውን ጊዜ እንደ ቅጣት በመቁጠር ክሱ ተጠናቋል። በመሆኑ ሙድሪክ ለቼልሲ እና ለዩክሬን ብሔራዊ ቡድን ወዲያውኑ የመጫወት ፍቃድ ያገኘ ሲሆን እሁድ ዕለት ለቅድመ ውድድር ዘመን ዝግጅት ከቼልሲ ጋር ወደ ሆንግ ኮንግ ይጓዛል። እጅግ በጣም ነው ደስ ያለኝ እኔ በግሌ አይደለም የክለባችን የቼልሲ ተጫዋች ከቅጣት ሲድን ሌላ እነ ፖግባ ራሱ እንዴት ነው ያስደስተኝ፣ እነ ቶናሊ እጅግ በጣም ከቅጣት ሲድኑ እጅግ በጣም ነው የሚያስደስተኝ። ምክንያቱም ደግሞ አንድ ተጫዋች ምን ያህል እንደለፋ እግር ኳስን በዚህ ደረጃ ለመጫወት ፕላስ ቤተሰብ አለ፣ ሌሎችም ጭንቀቶች አሉ። በጣም የሚያሳዝን ሁኔታ ውስጥ ነበር የነበሩት። ከእንደገና ደግሞ ፈልገው አይደለም ይሄንን ያደረጉት እና ፖግባ ሙድሪክም ጨምሮ ይሄን ነገር ፈልገው አልነበረም ያደረጉት። ዶፒንግ የተጠቀሙት በቃ እንዲድኑ ከእንደገና ደግሞ ይፈቀድ አይፈቀድ ስላላወቁ በስህተት ነው የወሰዱት፣ ሆነ ብለው አይደለም። እንደዛም ሆኖ እንግዲህ እጅግ በጣም ደስ ብሎኛል እኔ አሁን ላይ ወደ ሜዳ በመመለሱ፣ ያውም ደግሞ የክለብ የቼልሲ ደጋፊ ሆኖ ወደ ሜዳ በመመለሱ እኔ እጅግ በጣም ነው ደስ ያለኝ። እኔ እንጃ እኔ በሰማው ሰዓት ላምኑላ አልቻልኩም ነበር። ምክንያቱም ደግሞ በየጊዜው ነበረ የዚህን ተጫዋች ጉዳይ የምከታተለው፣ የእሱን ፖስቶች የምከታተለው፣ ስለሱ የሚወጡ ዜናዎችን በቅርበት ነበር የምከታተለው እንደ አንድ የቼልሲ ደጋፊነቴ። ፕላስ ደግሞ ተጫዋቹን ከሻካታር ዶኔስክ ጀምሮ እጅግ በጣም ሳደንቀው ሰወዱ የነበረ ተጫዋች በመሆኑ እጅግ በጣም ትልቅ ተጫዋች የመሆኑ ፖቴንሻል ያለው ተጫዋች በመሆኑ እጅግ በጣም አሳዝኖኝ ነበር። አሁን ላይ ግን እንግዲህ ሙሉ ለሙሉ ከቅጣቱ ድኗል። ነገ ቼልሲ ጨዋታ ቢኖረውና 100% ፊት እንደሆነ ቢረጋገጥ ነገ ወላ መሰለፍ ይችላል። ለዩክሬን ብሔራዊ ቡድን በተመሳሳይ ማለት ነው። እጅግ በጣም ደስ የሚል ጉዳይ ነው። እንኳን ደስ ያለ እወዳለሁ። እውነት እጅግ በጣም ነው ደስ ያለኝ። ምክንያቱም ደግሞ እኔ እረዳዋለሁ ምን ያህል ኳስ ከባድ እንደሆነ፣ ምን ያህል እንደለፋ በጣም በእርግጠኝነት መናገር እንችላለን። ያው ደግሞ ትልቅ ወደ ተባለው ወደ ቼልሲ ክለብ መጥቶ እንደዚህ አይነት ችግር መቅጠሙ እጅግ በጣም የሚያሳዝን ጉዳይ ነው። አሁን ላይ እንግዲህ በሚያስገርም ሁኔታ የክለባችን ቼልሲ ተጫዋች በድጋሚ ሆኗል። በቃ በድጋሚ የቼልሲ ማሊያ ለብሶ የምንጫወትበት እድል ሰፊ ሆኗል ማለት ነው። እንግዲህ ለቼልሲ ይህ ተጫዋች ባለፈው የውድድር ዘመን ምንም አይነት ጨዋታን አላደረግም። ነገር ግን በአጠቃላይ በቼልሲ በነበረው ወቅት 73 ጨዋታን አድርጎ 46ቱን ቋሚ ሆኖ ነው መጀመሪያ የቻለው። 4072 ደቂቃዎችን በሜዳ ላይ ማሳለፍ ችሏል። 10 ጎልና 10 አሲስት ማድረግ ችሏል። በአጠቃላይ 21 ጎል ኮንትሪቢሽን
ነበረው። ከእንደገና ደግሞ 1.8 ሹቶችን ፐር ጌም ይመታል። 0.7 ፐር ጌም ሹቶን ታርጌትን መምታት የሚችል ሰክሰስፉል ድሪብልስን ብንመለከት 2.2 በየጨዋታው፣ ኪፓስ 1.4 በየጨዋታው፣ ቢግ ቻንስ ክሬትድ 11፣ ፓስ አኩሬሲ 84%፣ ፕሮግሬሲቭ ኬሪየርስ 5.8 ፕሮግሬሲቭ ፓስስ 2.6 እንግዲህ ማስመዝገብ የቻለ እጅግ በጣም አስገራሚ የሆነ የቼልሲ የክለባችን ቼልሲ ተጫዋች ነው። እንግዲህ እጅግ በጣም ነው ደስ ይለኝ። እስቲ እናንተን ሀሳብ አስተያየት በኮሜንት ላይ ያሳውቁኝ። ቀሪ የእግር ኳስ ህይወቱ ስኬታማ፣ ቀሪ የእግር ኳስ ህይወቱ ያለምንም ጭንቀት ያለምንም ፈተና የሚጫወትበት ያርገው፣ ለክለባችን ቼልሲ የሚጥቀም የሚል ምኞት እንመኛለን። እጅግ በጣም ነው ደስ ያለኝ። ቀጣዩ መረጃችን የሚሆነው ዳንኤል ሙኞዝ ነው። ቼልሲ የማክሰንስ ላክሯን የ52 ሚሊዮን ፓውንድ ዝውውር ለማጠናቀቅ ከተስማማ በኋላ የክሪስታል ፓላሱን ተከላካይ ዳንኤል ሙኞዝን ለማስፈረም እያሰበበት ይገኛል የሚል መረጃ የኮሎምቢያ ዕለታዊ ጋዜጣ ኤል ዩኒቨርሳል እያስነበበን ይገኛል። ባርሴሎናዎችም ይህንን ተጫዋች ለማስፈረም ሁኔታዎችን እየገመገሙ ይገኛሉ። 30 ዓመቱ ላይ የሚገኘው ተጫዋቹ በአሁኑ ሰዓት ላይ በባርሴሎናና በቼልሲም ብቻ አይደለም እየተፈለገ የሚገኘው፣ በተለያዩ ቡድኖችም ከወደ ጣሊያን እየተፈለገ ይገኛል። በተለይም ደግሞ ጁቬንቱስ ተጫዋቹን እንደሚፈልጉት ነው መረጃዎች እየጠቆሙ የሚገኙት። ነገር ግን የተጫዋቹ ዋነኛ ፍላጎት በዛው በፕሪሚየር ሊግ መቆየትን ነው። በተለይም ደግሞ ወደ ቼልሲ ማምራትን እንደሚፈልግ ነው እየተዘገበ የሚገኘው። በዛው በለንደን መቆየት የሚፈልገው ይህ ኮሎምቢያዊው ሜትር ከ81 የሚረዝመው እጅግ በጣም አስገራሚ የራይት ዊንግ ባክ እንዲሁም ደግሞ የራይት ባክ ቦታ ላይ መጫወት የሚችል እጅግ በጣም አስገራሚ ተጫዋች በቼልሲ በጥብቅ የተፈለገ ይገኛል። ባለፈው ውድድር ዘመን 45 ጨዋታዎችን ነው ማድረግ የቻለው። 43ቱን መጀመር ሲችል 3760 ደቂቃዎችን በሜዳ ላይ ያሳለፈ ሲሆን 6 ጎልና 8 አሲስትን ማድረግ ችሏል። 16 ደግሞ ክሊንሺቶችን ይዞ መውጣት የቻለ 83% የፓስ ትክክለኝነት፣ 1.8 ቁልፍ ፓሶችን በየጨዋታው ማድረግ የሚችል በየጨዋታው 2.4 ክሮሶችን ማድረግ የቻለ 2.6 ታክሎችን በየጨዋታው የሚወርድ ኢንተርሴፕሽኖችን ደግሞ ስንመለከት 1.5 በጨዋታ ያስመዘግባል። ክሊራንሶች 2.7 በየጨዋታ፣ ቦል ሪከቨሪስ 6.9 በየጨዋታ፣ የተሳኩ ድሪብሎች 1.9 በየጨዋታ፣ 67.4 ጊዜ ኳስን ይነካል በጨዋታ። ቢጫ ካርዶችን ስንመለከት በባለፈው ውድድር ዘመን 7 ቢጫ ካርድ፣ 1 ቀይ ካርድ ማግኘት ችሏል። በጣም ከፍተኛ የሆነ ፍጥነት፣ ጥሩ ክሮስ፣ አንላንድ መከላከል፣ ከፍተኛ የወርክ ሬት፣ በማጥቃት ውስጥ ትልቅ አስተዋጽኦ ያለው በተለይም በክሪስታል ፓላስ ቤት እጅግ በጣም በማጥቃቱ የሚደነቅ የክንፍ ተጫዋቹ ላይ የሚባል አይነት ተጫዋች ነው። እንግዲህ ምንም እንኳን በራይት ዊንግ ባክ በኩል መጫወት ቢችልም በራይት ባክ በኩልም መጫወት ቢችልም እጅግ በጣም በማጥቃቱ ረገድ የሚደነቅ አይነት ተጫዋች ነው። በመከላከሉ ረገድም የማይታማ ተጫዋች ነው። በቼልሲ የተፈለገ ይገኛል። ሌላኛው መረጃችን ሉዊስ ሆል ነው። እንግዲህ ይህ የግራ ተከላካይ እንዲሁም ደግሞ በዲፌንስ ሚድፊልድ ቦታ ላይ መጫወት የሚችል ተጫዋች በቼልሲ የተፈለገ እንዳለ ሳይመን ፍሊፕስ እያስነበበን የሚገኛል። ቼልሲ የቀድሞ አካዳሚ ውጤቱን ሉዊስ ሆልን ወደ ስታንፎርድ ብሪጅ የመመለስ ፍላጎት ሳለው ማንቸስተር ዩናይትድ በተጫዋቹ ዝውውር ላይ ያደረገው እድገት አነስተኛ በመሆኑ ቼልሲ ተጫዋቹን አሳምኖ በመመለስ በአሰልጣኝ ሻቢ አሎንሶ ስር ቁልፍ ተጫዋች ማድረግ እንደሚችል ያምናሉ ቼልሲዎች የሚል መረጃ ነው ሳይመን ፍሊፕስ እያስነበበን የሚገኘው። ተጫዋቹ ወደ ቼልሲ ለመምጣት ይፈልጋል። ነገር ግን ተጫዋቹ ቋሚነቱ እንዲረጋገጥለት እንደሚፈልግ ነው መረጃዎች ይወጡ የሚገኙት። አሁን ላይ በተለይም ኒውካስትል መስቀልቅሉ ወጥቷል ማለት እንችላለን። እንደነ ቶናሊ ያሉ ተጫዋቾች ወጥተው በታላይ ዛክም ከወጣ ሰነባብቷል። አሁን ላይ ደግሞ እንግዲህ ብሩኖ ጊማሬሽም ወደ አርሰናል ያመራል ተብሎ እየጠበቀ ይገኛል። ኤዲ ሃው ለቋል። ስለዚህም አሁን ላይ ሉዊስ ሆል ወደ ሌላ ክለብ ማምራት እንደሚፈልግ ነው እየተዘገበ የሚገኘው። ወደ ተረጋጋ አንድ ቲም ማምራት ይፈልጋል። ቋሚነቱ ከተረጋገጠለት ደግሞ ቼልሲው ምርጫው ነው የሚል መረጃ ነው ሳይመን ፍሊፕስ እያስነበበን የሚገኘው። ቀጣዩ መረጃችን የሚሆነው ኒኮሎ ትሬሶልዲኖ። ቼልሲና ማንቸስተር ዩናይትድ የክለብ ብሩጁን አጥቂ ኒኮሎን በቅርብ የተከታተሉት ይገኛሉ። የቤልጂየሙ ክለብ ተጫዋቹን የመሸጥ ፍላጎት የሌለው ሲሆን ለመሸጥ እንኳ እስከ 50 ሚሊዮን ዩሮ ድረስ ይፈልጋል የሚል መረጃ ነው እየወጣ የሚገኘው። የቤልጂየም የስፖርት ዜና ማዕከል ፉትቦል ኒውስ በቤልጂየምኛ የተጻፈ ነው እንግዲህ ጋዜጣቸው። ከዛ ባገኘሁት መረጃ እንዳለው ፉትቦል ለንደን እስከ 50 ሚሊዮን ዩሮ ድረስ ይፈልጋሉ። ነገር ግን ቼልሲ ወይም ማንቸስተር ዩናይትድ ይህ ጥያቄ ካቀረቡ ነገሮች በፍጥነት ሊቀየሩ ይችላሉ የሚል መረጃ ነው እየወጣ የሚገኘው። ቀጣዩ መረጃችን ሮቢ ዩር ነው።
ቼልሲ በ49 ጨዋታዎች 31 ግቦችን ማስቆጠር የቻለው ይህንን አጥቂ ሁኔታ ከሚከታተሉ በርካታ የአውሮፓ ክለቦች አንዱ ሆኗል የሚል መረጃ ኮቶፕሳይድ እያስነበበን ይገኛል። ሆኖም ተጫዋቹ ቀደም ሲል ከብሉኮ ጋር ስሙ ተያይዞ ስለነበር በዚህ ደረጃ ወደ ቼልሲ ክለብ ስትራስቡርግ የማምራት እድሉ ከፍተኛ እንደሆነ ይገመታል እያለን ይገኛል። ቀጣዩ መረጃችን አሌክስ ስኮት ነው። ቼልሲ የመጀመሪያው የ64 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ ከተደረገበት በኋላ አሁን የተሻሻለ 70 ሚሊዮን ፓውንድ ጥያቄ ለማቅረብ ተዘጋጅቷል የሚል መረጃ ኤክሬም ኮኖር እያስነበበን ይገኛል። ማንቸስተር ዩናይትድ፣ ሊቨርፑል፣ ስፐርስ እና አርሰናል ሁኔታውን እየተከታተሉ ይገኛሉ። ተጫዋቹ በቦርንሞዝ ያለው ኮንትራት 2 ዓመት ብቻ የቀረው ሲሆን የአዲስ ውል ማራዘሚያ ጥያቄ ውድቅ በማድረግ በዚህ ክረምት ከክለቡ ለመልቀቅ እየገፋበት ይገኛል የሚል መረጃ ነው ኦፍሳይድ እያስነበበን የሚገኘው። ለዛሬ ያስላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ሰምታርጉ እንጂ ጋር ገና አመሰግናለን። መልካም ጊዜ። ባይ ባይ።